ሰበር ዜና ለተሰንበት ጥር 17 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአፋብን 206ኛ ኮር በጎጃም ደብረ ማርቆስ ከተማዋ ላይ ያለውን የብልጽግናን ጦር በቦምብ ሲደባልቀው አደረ። ፋኖ በፈጸመው የቦምብ ጥቃት በርካታ ወታደሮች ሲገደሉ አንድ ኮሎኔልም ተገድሏል። የከተማዋ ባለስልጣናት ቤት ላይም በተወረወረ ቦምብ ባለስልጣኑ መቁሰሉ ተነግሯል። ዝርዝር መረጃም ይዘንበታል። ወዲህ ደግሞ በወሎ ጋሸና በፋኖ ድባቅ የተመታው የብልጽግና ጦር ከሞት የተረፈው እርስ በራሱም እናንተ አስመታችሁን በሚል ተከፋፍሎ እየተቀጣቀጠ መሆኑ ተነግሯል። ዝርዝር ይዘንበታል። በሌላ በኩል ከኢትዮጵያ ለመገንጠል የቀረን ወልቃይትና መሰል በአማራ እጅ ያሉ ግዛቶችን ማስመለስ ብቻ ነው። በኃይል መሬት ለማስመለስ ተዘጋጅተናል፣ ከኢትዮጵያ እንገነጠላለን ሲሉም የህወሓቱ ቃል አቀባይ ገብረ አዴት ተናግረዋል። ከዚህ ጋር በተያያዘ ለኮሎኔል ደመቀ ዘውዱም አማራዊ ጥሪ ቀርቦለታል። ዝርዝር ይዘንበታል። በሌላ በኩል የመረጃ ደሃ የሆኑት አብይ አህመድ ሱ30 የታጠቀችውን ኤርትራን በሚግ 21 ላይ የቀረች ሲሉም አጣጥለዋል። ጠቅላዩ በትላንትናው ዕለት ከኤምሬት በመጡ ጀቶች ሲፎክሩ ውለዋል። የጠቅላዩን የውሸት ፉከራም በመረጃም እንገልጠዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። የውሰት ክንፍና የባዶ ሜዳ ፉከራ፣ በአረብ ኤምሬት ጀቶች የሚደረገው የቢሾፍቱ ትንግርት፣ ሚግ 21ን መናቅ ወይንስ ራስን ማታለል፣ የንጹሃን ደም የጠጣው አየር ኃይልና የኢትዮጵያ ድንበር መላላት። በቅድሚያም ይህንን ጉዳይ እንመለከታለን። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ስልብ ባሪያ በጌታው ብልት ይፎክራል ይላሉ አበው ሲተርቱም። ትላንት በቢሾፍቱ የተመለከትነው ትርኢት ከዚህም የተለየም አልነበረም። ጠቅላይ ሚኒስትር አብይ አህመድ የአየር ኃይል 9ኛ ዓመትን ምክንያት በማድረግ ሚግ 21 ላይ ያላችሁ ሀገራት ተጠንቀቁ ሲሉም በታላቅ ኩራት ሲዝቱ ውለዋል። ነገር ግን የኢትዮጵያ ሰማይ ላይ ሲበሩ የነበሩት ጀቶችና ሄሊኮፕተሮች የማን ናቸው? አየር ኃይል ውስጥ ጀግንነቱ በምን ላይ ነው ያሳየው? ዛሬ የብልጽግናን ምስል ፖለቲካና የመሬቱን መራር እውነታ በዝርዝር እንፈትሸዋለን። እውነታውንም እንገልጠዋለን። የጠቅላይ ሚኒስትሩንም ውሸት ሜዳ ላይ እናስቀረዋለን። አብይ አህመድ ስለ 4ኛና 5ኛ ትውልድ ጀቶች ሲያወሩ ኢትዮጵያ የራሷን ቴክኖሎጂ የታጠቀች ሊመስል ይችላል። ነገር ግን እውነታው ሌላ ነው። በትላንትናው ትርኢት ላይ 70% የውሰት መሳሪያዎች ታይተዋል። በትላንት በቢሾፍቱ ሰማይ ላይ የታዩት አብዛኞቹ ሄሊኮፕተሮችና ጀቶች ከተባበሩት አረብ ኤምሬት በውሰት የመጡ ናቸው። የአረብ ኤምሬት ባንዲራ በኢትዮጵያ ሰማይ ላይ ሲያውለበልቡ መዋላቸው ሀገሪቷን ለባዕድ ያላትን የጥገኝነት ደረጃም ያሳያል። በራሷ ጥሪት ያልገነባቸውን አየር ኃይል ጠቅላይ ሚኒስትሯ ግን በጎረቤት ሀገራት ላይ ተጠንቀቁ ብሎ መዛቱም አስገራሚ ሆኗል። ጌታውን ተማምኖ እንደሚጮህ ውሻም ይቆጠራል። ጠቅላይ ሚኒስትሩ ሚግ
21 ላይ የቆማችሁ ሲሉ የጎረቤት ሀገራትን በተለይ ኤርትራን ለመንቀፍ ሞክረዋል። ነገር ግን ኤርትራም ዝምታዋን መርጣለች እንጂ ጉዳዩ ሌላ ነው። ኤርትራ እንደ አብይ በቲቪ ትርኢት አታሳይም እንጂ ከኢራን ከሳውዲና ከሩሲያ ዘመናዊ ጦር መሳሪያዎችን ስታስገባ መቆየቷ ይታወቃል። አብይ ሲመጻደቁ ኤርትራ ግን ድምጿን አጥፍታም ዝግጅቷን ጨርሳለች። ቴክኖሎጂ መታጠቅና ቴክኖሎጂውን ለሀገር ክብር መጠቀም የተለያዩ ነገሮች ናቸው። አብይ በምላስ ሲሰብኩም ጎረቤት ሀገራት ግን በተግባር ድንበር እየገፉ ነው። ጅቡቲ የኢትዮጵያን ድንበር ተሻግራ በድሮን የአፋር ዜጎችን ስትጨፈጭፍ፣ ሱዳን ኢትዮጵያውያንን አፈናቅላ ግዛት ስታስፋፋ አልፋም በጀት የኢትዮጵያን ድንበር ስትደበድብ፣ ኤርትራ የኢትዮጵያን ድንበር ተሻግራ ግዛት ስታስፋፋ ይህ ሰማዩ የኛ ነው እያለ የሚፎክረው የአብይ አየር ኃይል መልሱ ግን ዝምጭጭ ነበር። እንደውም ያንቀሳቀሳቸው ድሮኖች ተመተው በበርካታ ቦታዎች ወድቀዋል። ይባስ ብሎም ትላንትና አብይ አህመድ በአየር ኃይሉ ግቢ ሲፎክር በትላንትናው ዕለት ድንበር አካባቢ ላይ የኢትዮጵያ ድሮን በሱዳን ጸረ ድሮን ተመቶ መውደቁም ተዘግቦ ነበር። ይህ ሁሉ የሚፈጠረው አብይ የበላይነን በሚልበት ምስራቅ አፍሪካ ነው። የብልጽግና መንግስት የኢትዮጵያ በሆኑት ጀቶችና ድሮኖች ምን አደረገባቸው ቢባል መልሱም በጎጃም ምድር ቤተክርስቲያን ደበደበበት፣ በወሎ ምድር ሆስፒታል አወደመበት፣ በጎንደር ምድር ገበያ የወጡ ንጹሃንን ጨፈጨፈበት፣ በሸዋ ምድር ንጹሃን ህፃናትና አዛውንትን አወደመበት ነው መልሶ የሚሆነው። የአየር ኃይል በአብይ መንግስት ስር ንጹሃንን ከመጨፍጨፍ የዘለለ ታሪክ የለውም። አየር ኃይሉ ደካማ ከመሆኑ የተነሳ የራሱን ሰራዊት በአየር ደብድቦ ኋላ ላይ በስህተት ነው የሚል የኋላ ቀር ስብስብ ነው። እና አብይ አየር ኃይል በምላስ ላይ የጀገነም የንጹሃን ጨፍጫፊ ዘራትፊም አየር ኃይል ነው። የሀገርን ክብር እናስከብራለን የሚለው የአየር ኃይል ታሪክ ባለፉት 5 ዓመታት ታሪኩ ምን ይመስላል የሚለውን ካየን የአየር ኃይሉ ድሮኖች፣ ጀቶች በጎጃም ገዳማትንና አብያተ ክርስቲያናትን ሲደበድቡ ይውላሉ። በጎንደር በገበያ የወጡ ምስኪን እናቶችን፣ አባቶችን በድሮን ይጨፈጭፋሉ። በወሎ ሆስፒታሎችን፣ የቆሰሉ ዜጎችን የሚረዱበትን የጤና ተቋማት አውድመው ዶክተሮችንም ይገላሉ። አየር ኃይሉ በሸዋና በሌሎችም የአማራ ግዛቶች ወለጋን ጨምሮ የንጹሃን ደም እጁ ላይ ያለበት ነው እንጂም ጀግናም አይደለም። ድንበር ሲደፈር ዝም ጭጭ የሚል አየር ኃይል ነው። አብይ ተኝተን አናድርም ቢሉም በተግባር ግን አየር ኃይሉ የሀገር ዳርቻን ማስከበር ተስኖት ሱዳን የኢትዮጵያን መሬት ስትቆርስ፣ ጅቡቲ ድንበር ተሻግራ በአፋር ዜጎች በድሮን ስትጨፈጭፍ አብይ ያሳያቸው ጀቶች እየተነበሩ አየር ኃይሉ ደካማ ከመሆኑ የተነሳ የገዛ ሰራዊቱን በአየር ደብድቦ በስህተት ነው የሚል የኋላ ቀሮች ስብስብ መሆኑን ዓለም ያወቀው እነ ቢቢሲ የዘገቡት ነው። በበርካታ ግንባሮችም ድሮኖቹ በፋኖ ጀግኖች ተመተው መውደቃቸው የአቅሙን ደካማነትም ያሳያል። የአየር ኃይል 9ኛ ዓመት በዓል የንጹሃን ደም የፈሰሰበትን ታሪክ በውሰት ጀቶች ለመሸፈን የተደረገ ሙከራ ነው። አብይ አህመድ በምላስ 1000 ኪሎ ሜትር ቢወነጨፉም መሬት ላይ ያለው እውነታ ግን የድንበር መቁረስ፣ የዜጎች እልቂት፣ የሞራል ክስረት ነው። በአረብ ኤምሬትስ ጀቶች የሚደረገው ፉከራ ነገ ሀገርን ለባዕድ ከመሸጥም አያድናቸውም። አሁን ደግሞ የኤርትራን ጉዳይ እንመልከት። አብይ አህመድ በቢሾፍቱ መድረክ ጎረቤቶቻቸውን ሚግ 21 ላይ የቀራችሁ ሲሉም ቢያጣጥሉም መሬት ላይ ያለው እውነታ ግን የኤርትራን አየር ኃይል ከአፍሪካ ቀንድ እጅግ አስፈሪና ዘመናዊ የሚባሉ ጀቶችን የታጠቀ መሆኑን ያረጋግጣል። አገዛዙ በውሰት ድሮኖችና ጀቶች ሲፎክር፣ አስመራ ግን ድምጿን አትፈታ የሰማይ ላይ የበላይነቷን ገንብታለች። አብይ አህመድ ሲፎክርባቸው የነበሩት ሱ-30 ጀቶችንም ኤርትራ ከሩሲያም አስገብታለች። ኤርትራ አብይ እንደሚሉት በሚግ 21 የታጠረች ሀገር አይደለችም። ይልቁንም የሚከተሉትን የአየር ላይ ኃይሎች ባለቤት ሆናለች። በቀዳሚነት ኤርትራ ሱ-30 ታጥቃለች። በቅርቡ ከሩሲያ ያስገባቻቸውና የ4.5 ትውልድ 4.5G ተዋጊ ጀቶች ሲሆኑ በታቅቦ በታክቲክና በውጊያ ብቃት አብይ ከሚያወሩላቸው ጀቶች ጋር እኩል ወይንም የሚበልጥ አቅም አላቸው። ሌላው ሱ-27 ፍላንከር በመባል የሚታወቀው በአየር ላይ የበላይነት ለመቆጣጠር ተወዳዳሪ የሌለውን ጀት ኤርትራ ባለቤት ናት። ሚግ 29 እጅግ ፈጣንና ለቅርብ ርቀት ውጊያም የተመረጠው ይህ ጀት የኤርትራ አየር ኃይል ዋነኛም ምሰሶ እንደሆነም ይታወቃል። ሚግ 23 ለጥቃትና ለድጋፍ ሰጪነት አሁንም በብቃት የምትጠቀምበት መሳሪያዋ ነው። ከነዚህ በተጨማሪም በርካታ ሌሎች ያልተጠቀሱ መሳሪያዎች አሏት። ይህንንም ጉግል በማድረግ ብቻ ማወቅ ይቻላል። አብይ አህመድ
በኤምሬት ጀቶች ትርኢት እያሳዩ በቲቪ ሲያወሩ፣ ኤርትራ ግን ወታደራዊ ሚስጥሯን አውጥታም አታሳይም። አብዛኛው የኢትዮጵያ አየር ኃይል በኤምሬት ቴክኒሻሎች በውሰት መሳሪያዎች ላይ የተንጠለጠለ ሲሆን ኤርትራ ግን የራሷን መሳሪያዎች በራሷ ጥሪት ገዝታና በራሷ ባለሙያዎች ጠግና የምታንቀሳቅስ ሀገር ናት። የኤርትራ አብራሪዎች በከፍተኛ ወታደራዊ ዲሲፕሊን ስልጠና የታወቁ መሆናቸውን ሲነገር በቴክኖሎጂ ብቻ ሳይሆን በሰው ኃይልም ብርቱ ያደርጋቸዋል ተብሏል። ጠቅላይ ሚኒስትሩ ሚግ 21 ብለው መናገራቸው ሁለት ነገሮችን ያሳያል። አንደኛው የኤርትራ ወቅታዊ ወታደራዊ ጥንካሬን በትክክል የሚያውቁ የመረጃ ድሃ መሆናቸውን ያሳያል። በሁለተኛ ደረጃ አሊያም ሆን ብለው ህዝቡን ለማታለልና እኛ ብቻ ነን ዘመናዊ የሚለውን የሐሰት ኩራት ለመፍጠር እየጣሩ መሆኑን ያሳያል። ባዶ ቤት ይጮሃል እንደሚባለው አብይ አህመድ በቢሾፍቱ የጮሁት ጩኸት የኤርትራን አየር ኃይል አቅም የሚቀንስ አይደለም። ኤርትራ ሚግ 29 አልፋ ሱ30 ላይ በደረሰችበት ወቅት አብይ ሚግ 21 ብለው መሳለቃቸው ራሳቸውን የታዘብንበት እንጂም ጎረቤትን የናቅንበት ሊሆን አይችልም። ዛሬ በምስራቅ አፍሪካ ሰማይ ላይ እውነተኛውን ጉልበት ያለው ከፎካሪው ሳይሆን ዝም ብለው ከሚዘጋጁት ጋር ነው። ወደ ቀጣዩ ዘገባ አልፋለሁ። ከኢትዮጵያ ለመገንጠል የቀረን ወልቃይትና መሰል በአማራ እጅ ያሉ ግዛቶችን ማስመለስ ብቻ ነው፣ በኃይል መሬት ለማስመለስ ተዘጋጅተናል ሲሉም ገብረ አዴት የደብረ ጽዮኑ ህወሓት ቃል አቀባይ ተናገሩ። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም። የህዝቡ ማህበራዊ ስሪት ተበጥሷል። የሚያገናኘን ነገር የፕሪቶሪያው የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችንን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው። ለዚህም በኃይል ለማስመለስ ተዘጋጅተናል። ትግራይ ከኢትዮጵያ ለመገንጠል የቀረን የምናስመልሰው የወልቃይት ጸገዴና ሰቲት ሁመራ የመሬት ግዛት ብቻ ነው። ይህንን ለማስፈጸም ጥቅም ይሰጠናል ካልነው ጋር ሁሉም እንተባበራለን፣ እንልከዋለን፣ እንላከዋለን። ይህ ደግሞ በሰላም የማይሆን ከሆነ የተዘጋጀን በመሆኑ ተጨማሪ ህዝብ እንዲያልቅ እናደርጋለን፣ ተጨማሪ ህዝብ እንዲፈናቀል እንሰራለን ሲሉም ተደምጠዋል። እኚህ ሰው የህወሓት ቃል አቀባይ ሲሆኑም በአማራ ህዝብ ላይ ግልጽ ጦርነት እያወጁ ነው። ከዚህ ጋር በተያያዘ ከሰሞኑን በሰራነው ዘገባችን የአብይ አህመድ መንግስት የወልቃይት ጠገዴም የሰላም አስከባሪ የነ ኮሎኔል ደመቀ ዘውዱን የተከዜ ዘብን ለማፍረስ እየሰራ መሆኑን መዘገባችን ይታወሳል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳም በይፋም የተከዜ ዘብ ይፈርሳል ማለታቸውም ይታወሳል። ከዚህ ጋር በተያያዘ ጠቅላይ ሚኒስትሩና ህወሓት በዚህ መንገድ ጥምረት ሊፈጥሩ መሆናቸውም እየተነገረ ነው። ስለዚህ የህወሓትና የጠቅላይ ሚኒስትሩ ኃይሎች ከወዲሁ ጥቃት ለመሰንዘር በዝግጅት ላይ ስለሆኑም የኮሎኔል ደመቀ ዘውዱ ኃይል ከወዲሁ ዝግጅት ሊያደርግም ይገባል። እንዲሁ ኮሎኔል ደመቀ ዘውዱ በጥምቀት በዓል ላይ ያስተላለፈው መልእክትም ይታወሳል። ሰራዊቱ ዝግጁ እንዲሆን ማዘዙም ይታወቃል። ከዚህ ጋር በተያያዘ በወልቃይት ከባድ ውጊያ ሊጀመር መሆኑን በርካታ ምልክቶች እየታዩ ነው። ከዚህ ቀደም ከፌዴራል መንግስቱ ጋር እሰራለሁ ሲል የከረመው ኮሎኔል ደመቀ ዘውዱ ካሁኑ ወደ ወንድሞቹ ወደ ፋኖ እንዲመለስም ጥሪ እየቀረበለት ነው። ካልሆነ ወልቃይትን አሳልፎ መስጠት ነው የሚሆነው። ስለዚህ አማራ ከአማራ ውጪ የሚያዋጣው የለምና ወልቃይት ጠገዴን ለማስከበርና የመጣን ጠላት ለማባረር ከፋኖ ኃይሎች ጋር እንዲሰራ ጥሪ እናቀርባለን። በቀጥታ ከአማራ ክልል ወዳገኟቸው አበይትና መሰበር የጦር ግንባር መረጃዎች አልፋሉ። ሰበር ዜና ከጎጃም 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 አስደናቂ የቦምብ ጥቃት ፈጽመዋል። 206ኛ ኮር በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 በአንድ ኤፌሰር መኪና ተጭነው ከስላሴ ካምፕ ወደ ጁቤ ሊንቀሳቀሱ የነበሩ የአገዛዙ ሰራዊት ላይ በተደረገባቸው የቦምብ ጥቃት አንድ የጦር አዛዥን ጨምሮ 14 የብልጽግና ኃይል ሲገደሉ 9 ከባድና 6 ቀላል ቁስለኛ በወታደራዊ ካምፕ ውስጥ ሕክምናም እየተሰጣቸው እንደሚገኝ ከቦታው አረጋግጠናል። የቀጠናው ልዩ ክስተት የሆነው 206ኛ ኮር በደብረ ማርቆስ ከተማ በተደጋጋሚ በሌሊት በቀንና በምሽት በብልጽግና ላይ ያነጣጠረ ተኩስ የቦምብ ጥቃት በማድረግ አስደናቂ ኦፕሬሽን እየፈጸመ ሲሆን ከሌሊት 7 ሰዓት ከ10 የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከስላሴ ካምፕ በመውጣት
ወደ ጁቤ ሲንቀሳቀስ በነበረው የብልጽግና ኃይል ላይ በፈጸመው የቦምብ ጥቃት በኤፌሰር ተጭነው የነበሩ 30 የአገዛዙ ሰራዊት ሞትና ቁስለኛ ሆነዋል። በተመሳሳይ ሰዓት የአብማ ክፍለ ከተማ ሚሊሻ ጽሕፈት ቤት ኃላፊ በሆነው አለኸኝ አስማረ መኖሪያ ቤት በተደረገ የቦምብ ጥቃት አለኸኝ አስማረ ከባድ ቁስለኛ መሆኑም ተረጋግጧል ነው የተባለው። በዚህ ጥቃት አንድ የጦር አዛዥን ጨምሮ 14 የብልጽግና ኃይል ሲገደሉ 9 ከባድና 6 ቁስለኛ መሆናቸው የተነገረ ሲሆን አንድ የጦር አዛዡ የተገደለው እስካሁን ማንነቱ ባይታወቅም የኮርኔል ማዕረግ እንዳለውም ተነግሮናል። ወደ ወሎ እናልፋለን። ሰበር ዜናም ከወሎ ተሰምቷል። በጋሸና ከተማ ዙሪያ በሁለት ግንባሮች በተፈጸመ የሽምቅ ጥቃት በርካታ ወታደሮች መገደላቸውና መማረካቸውን ተከትሎ በጋሸና ከተማ ከሰፈረው ወታደራዊ ኃይል መካከል ከባድ የእርስ በርስ ተኩስ ተቀስቅሷል ተባለ። የእርስ በርስ ተኩስ እየተካሄደ የሚገኘው ለፋኖ መረጃ ሰጥታችኋል፣ አስመትታችሁናል በተባሉ የአማራ ተወላጆች የሰራዊቱ አባላትና በወታደሩ አመራሮች አጃቢዎች መካከል መሆኑም ነው መረጃው የደረሰን። አበጀው ጠላቴን ከጠላት ጋር አፋጀው እንዳሉት የወሎ ሼህ ከጋሸና ከተማ በቅርብ ርቀት ከጣጢትና አርቢት በተባሉ ሁለት ቦታዎች ላይ በተፈጸመ የደፈጣ ጥቃት ከ15 በላይ ወታደሮች ሙትና ቁስለኛ ሲደረጉ በርካታ ወታደሮች ደግሞ መማረካቸውን ሚዲያችን መዘገቡም አይዘነጋም። አሁን ደግሞ ብልጽግና እርስ በራሱም እየተለባለበ ነው። ኢትዮጵያን እንደ ታይላንድ የአብይ አህመድ መንግስት አዲሱ የዶላር ምንጭ የሴቶች ገላ ቱሪዝም በሚል ስያሜ የብርሃኑ ነጋ ተማሪዎችና የጎዳናው እጣ ፈንታ ታዋቂ ዓለም አቀፍ ዩቲዩበሮች ለምን ወደ አዲስ አበባም ይጎርፋሉ? ጉዳዩ ጥልቅ ትንታኔ ይፈልጋል። እንመልከተው። ኢትዮጵያ በታሪኳ አይታው የማታውቀው የሞራል ዝቅጠት ውስጥ ወድቃለች። ላለፉት ዓመታት በታሪክና በቅርስ የምትታወቀው ኢትዮጵያ ዛሬ በአብይ አህመድ የብልጽግና ትርክት ወደ ታይላንድነት እየተቀየረች መሆኑን አዳዲስ መረጃዎችና ጥናቶች እያመላከቱ ነው። አገዛዙ በጦርነት ያደቀቀውን ኢኮኖሚ ለማንሰራራት የኢትዮጵያን ለግላጋ እንስቶች ለዓለም አቀፍ የዝሙት ገበያም እያቀረበ መሆኑ ተነግሯል። ዛሬም እንዳስሰው 4 ኪሎ የ4 ኪሎ ልማት ለምን የሴቶች ገበያ ማስጌጫ አደረገው? በሚሊዮን የሚከፈላቸው ዩቲዩበሮችስ ምን እንዲሰብኩ ተፈለገም? በዝርዝር እንቃኘዋለን። በቅድሚያም ስለ ውቧ ታይላንድ እንንገራችሁ። የታይላንድ ሞዴልና የኮሪደር ልማት ሜካፕ። ታይላንድ በሩቁ ስትታይ እጅግ ድንቅ ውብ ሀገር ናት። በማታ ከተሞቿ በመብራትና በውበት ይደምቃሉ። ነገር ግን በዚያ ውበት ስር በድህነት የደቀቁ ሴቶች ገላቸውን ይሸጣሉ። መንግስት ደግሞ ከዚህ የኃጢአት ንግድ ግብር ይሰበስባል። እጅጉንም ሀብታም ሆኖበታል። ታይላንድ አሁን ላይ የምትታወቀው በመሸታ ቤቶቿና ሌዲቦይ በሚባሉ ቱሪስቶቹ እነሱም ብለው በሚመጡ ወንድና ሴቶች ምክንያት ነው። ከዚህም መንግስት ትልቅ ገቢ እየሰበሰበ ራሱን ያደራጃል፣ ትልቅ ገቢ የሚያገኝበታል። ታዲያ የአብይ አህመድ መንግስት የታይላንድን መንገድ እየተከተለ መሆኑ ተገልጿል። ኢትዮጵያ ልክ እንደ ታይላንድ በሴቶች የቱሪስት ግብይት ላይ መሰማራቷን ጥናቶች ጠቆሙ። ባለፉት 3 ዓመታት የኢትዮጵያ ሴቶች ከውጭ ቱሪስቶች ጋር ከፍተኛ የገላ ሽያጭ ላይ መሰማራታቸው ሲነገር፣ የብልጽግናው መንግስት ደግሞ ሁነቱን እንደሚመራው ተነግሯል። ኢትዮጵያ አሉኝ የምትላቸውን የሚጎበኙ ስፍራዎችን በጦርነት ያደቀቃቸው ብልጽግና አሁን ላይ በሴቶች የገላ ስራ ቱሪስቱን ለመሳብ እየሞከረ ነው። የኢትዮጵያ ሴቶችን በተለያዩ ዓለም አቀፍ ዩቲዩበሮችና ዓለም አቀፍ ተደማጭ ሰዎች በማስተዋወቅ ቱሪስቶች የኢትዮጵያ ሴቶችን ብለው ወደ ኢትዮጵያ እንዲመጡ በማድረግ ከቱሪስቶች ቆይታ ገቢ እየሰበሰበ መሆኑን ተነግሯል። ኢትዮጵያ ከሴቶች ገላ ከሚሰበሰብ የቱሪስቶች ገቢም በዓለም አቀፍ ደረጃዋ ከወትሮ በተለየ መልኩ መጨመሩም ተነግሯል። የአብይ ኮሪደር ጉዱም ከዚህ ጋር ይያያዛል። አዲስ አበባን ነጭ ቀለም መቀባት፣ በየመንገዱ ሳርና ዛፍ መትከል፣ ህንፃዎችን በዲም ላይት ማስጌጥ ዓላማው የህዝቡን ህይወት ለመቀየር ብቻም አይደለም፣ ቱሪስትንም ለመሳብ ብቻም አይደለም። ይልቁንም እንደ ታይላንድ ሁሉ ድህነቱን በሜካፕ ሸፍኖ ለዓለም አቀፍ የዝሙት ቱሪስቶች ምቹ የመዝናኛ ከተማ ለማድረግ በማሰብ ነው። ነዋሪው ምሳ የሚበላው አጥቶ በሃይማኖት ስፍራዎች በሚጠለልበት ከተማ በመቶ ሚሊዮኖች የሚቆጠር ብር
በመቶ ሚሊዮኖች የሚቆጠር ብር ለመብራትና ለቀለም የሚያባክነው ለዚህ ስውር አጀንዳው ነው። ዶክተር ብርሃኑ ነጋ በፈጠሩት የትምህርትና ፖሊሲ የፈተና ውጤት በሚሊዮን የሚቆጠሩ ተማሪዎች የዩኒቨርሲቲ ደጃፍ ሳይረግጡም እንዲቀሩ ተደርገዋል። ትምህርታቸውን ያቋረጡና የወደፊት ተስፋቸው የጨለመባቸው ለጋ ሴቶች ቤተሰቦቻቸውን ከረሃብ ለማዳን ብቸኛው አማራጭ ያደረጉት ሰውነታቸውን መሸጥ ሆኗል። አገዛዙ ሆን ብሎ ተማሪዎችን ለሴተኛ ዳሪነት እንዲታጩ በማድረግ ለታቀደው የታይላንድ ሞዴል የሰው ኃይል እያቀረበም ይገኛል። አገዛዙ አፍሪካ ውስጥና በዓለም አቀፍ ደረጃ ተከታይ ያላቸውን ዩቲዩበሮች በመቶ ሚሊዮን ብር በእጅቶ ወደ አዲስ አበባ እያስመጣም ነው። እነዚህ ዩቲዩበሮች የሚያስተዋውቁት ግን ቅርሳችንን አይደለም። ኑና ዘና ብሎም የሚሉት ዩቲዩበሮች ስለ ከተማዋ ውበት በጥቂቱ ካወሩ በኋላ አብዛኛውን ጊዜያቸውን የሚያጠፉት ስለ ኢትዮጵያ ሴቶች ውበት በማውራት ነው። ሰሞኑን አንድ አሜሪካዊ ዩቲዩበር አይሾስፒድ እና አንድ አፍሪካዊ ዩቲዩበር ማያ ውዴ የተባሉ በዓለም ፊት ሴት ቀርቦላቸው መነጋገሪያ የሆነው ክስተት አገዛዙ ቆነጃጅታሉን መታችሁ ፈታ ብሎ የሚል መልእክትም ለዓለም እያስተላለፈ ለመሆኑም ትልቅ ማሳያ ነው። በትግራይና በአማራ በኦሮሚያ የተከፈቱት ጦርነቶች ታሪካዊ ቦታዎችን ለቱሪስቶች ዝግ አድርገዋል። በታሪካዊ ስፍራዎች ድሮንና ታንክ እያንጋጋ ያለው አገዛዙም ቱሪስቱን የሚስብበት ሌላ መንገድ ሲያጣም የሴቶችን ክብር መሸጥ እንደ አማራጭ ወስዶታል። እንደ ታይላንድ ሁሉ ከዓለም ዙሪያ ለዝሙት የሚመጡ ቱሪስቶችን በማስተናገድና ከሴተኛ ዳሪዎች ግብር በመሰብሰብ የሀገር ገቢን ለማሳደግ እየተሰራ ነው። ክብራትና ክብራን ኢትዮጵያ የክብርና የጀግኖች ሀገር ነበረች። ዛሬ ግን በአብይ አህመድ በብልጽግና መሪነት የኢትዮጵያ ሴቶች ክብር ለዶላር ተመን ወጥቶለታል። ህንፃን ቀለም በመቀባት ዛፍ ላይ መብራት በመጠምጠም የህዝቡን መራብና የትውልድ መበላሸት መሸፈን አይቻልም። ኢትዮጵያ እንደ ታይላንድ በኃጢአትና በዝሙት የምትበለጸግ ሀገር ሳትሆን ክብሯን የምታስጠብቅ ሀገር ሆና የምትቀጥለው ይህንን የክህደት አገዛዝ ስታስወግድም ብቻ ነው። ከዚህ ጋር በተያያዘ የቅርብ ጊዜ ጥናቶች እንደሚጠቁሙት ኢትዮጵያ የሴቶችን ገላ እንደ ቱሪዝም መስህብ በመጠቀም ከአፍሪካ ቀዳማዊ ሀገር ሆናለች። ይህ በአጋጣሚ የመጣ ድህነት የፈጠረው ክስተት አይደለም። ይልቁንም 4 ኪሎ ያለው አገዛዝ ሲስተማቲካሊ ወይንም በታቀደ መንገድ እየመራ ያለው አዲስ የገቢ ምንጭ መሆኑም ተጋልጧል። ቱሪስቶችን በሴቶች በመሳብ የሴቶችን ገላ እንደ ገቢ ምንጭ መጠቀም የብልጽግናም አዲሱ እቅድ። ኢትዮጵያ በአባይ ግድብ በታሪክ ቅርሶቿና በጀግንነቷ ከአፍሪካ ቀዳሚ መሆን ሲገባት ዛሬ ግን በዝሙት ቱሪዝም ቀዳሚነቱን እንድትይዝም ተፈርዶባታል። ጥናቶቹ እንደሚያሳዩት መንግስት ወጣቱን ትውልድ ከተስፋና ከትምህርት በማላቀቅ ወደዚህ ዘግናኝ የገላ ሽያጭ እንዲሰማራ ሁኔታዎችን እያመቻቸም ነው። አገዛዙ የከተማዋን ውበት ለሴቶች ገበያ በሚመጥን መልኩ በመቀየር ዓለም አቀፍ ጎብኚዎችን ለታሪክ ሳይሆን ለሴቶች ገላም እንዲመጡም በሩን ወልጋዳም አድርጎም ከፍቶታል። አብይ አህመድ ሌትና ቀን የሚለፉት የኮሪደር ልማት ትክክለኛ ገጽታውም አሁን ግልጽ ሆኗል። ወደ ቀጣዩ ዘገባ አልፋለሁ። ከኢትዮጵያ ለመገንጠል የቀረን ወልቃይትና መሰል በአማራ እጅ ያሉ ግዛቶችን ማስመለስ ብቻ ነው። በኃይል መሬት ለማስመለስ ተዘጋጅተናል ሲሉም ገብረ አዴት የደብረ ጽዮኑ ህወሓት ቃል አቀባይ ተናገሩ። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም። የህዝቡ ማህበራዊ ስሪት ተበጥሷል። የሚያገናኘን ነገር የፕሪቶሪያው የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችንን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው። ለዚህም በኃይል ለማስመለስ ተዘጋጅተናል። ትግራይ ከኢትዮጵያ ለመገንጠል የቀረን የምናስመልሰው የወልቃይት ጸገዴና ሰቲት ሁመራ የመሬት ግዛት ብቻ ነው። ይህንን ለማስፈጸም ጥቅም ይሰጠናል ካልነው ጋር ሁሉም እንተባበራለን፣ እንልከዋለን፣ እንላከዋለን። ይህ ደግሞ በሰላም የማይሆን ከሆነ የተዘጋጀን በመሆኑ ተጨማሪ ህዝብ እንዲያልቅ እናደርጋለን፣ ተጨማሪ ህዝብ እንዲፈናቀል እንሰራለን ሲሉም ተደምጠዋል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።